የአዋሽ ባንክ የ2026 የዓለም ዋንጫ እንደቀጠለ ይገኛል። አሜሪካ፣ ካናዳ እና ሜክሲኮ ሦስቱ ሀገራት ያዘጋጁት የዓለም ዋንጫ እንደቀጠለ ነው። የምድብ ጨዋታዎች ሙሉ ለሙሉ ተጠናቀው 32 ቡድኖች ለተከታዩ ዙር ለማለፍ በጥሎ ማለፍ ጨዋታቸውን እያከናወኑ ይገኛሉ። እድሉ ያልቻሉ ያልገጠማቸው ከምድብ የተሰናበቱ ቲኬታቸውን ቆርጠው ወደ ሀገራቸው መመለስ ጓዛቸውን ሸክፈው ጀምረዋል። እዚህ 32 ቡድኖች በሚያደርጉትና ወደ 16 ተጨምቀው ለመቅረት በሚያደርጉት ትንቅንቅ ላይ የዓለም ዋንጫው በጦፈ ሁኔታ በተለያዩ ስታዲየሞች እየተከናወነ ይገኛል። ብራዚል ከፍተኛ ግምት ተሰጥቷት ነበረ። በሚገባ ጃፓንን ታሸንፋለች ተብሎ አንደርዶግ ሆነው ዝቅተኛ ግምት የተሰጣቸው ጃፓኖች በካዩሹ ሳኖ አማካኝነት የመጀመሪያውን ጎል አስቆጥረው 1-0 መምራትም ችለው ነበረ። ብራዚል ከኋላ ነው ተነስተው ከፊት መቅደም የቻሉት። በፕሪሚየር ሊጉ የምናውቃቸው ታላላቅ ተጫዋቾች እነ ጋብርኤል ማጋሌሽ፣ ካሲሚሮ፣ ጋብርኤል ማርቲኔሊ፣ ብሩኖ ጎመሬሽ ተረባርቦ ብራዚልን በዚህ ጥሎ ማለፍ የመጀመሪያ የማጣሪያ ጨዋታ ላይ ከጉድ አውጥተዋቸዋል። 1-0 በጃፓን ተመርተው 1-1 በካሲሚሮ ጎል እንዲሁም ደግሞ 96ኛው ደቂቃ ላይ ልብ የሚሰብር አንገት የሚያስደፋ ነበር። ማርቲኔሊ አስቆጥሮ 2-1 ብራዚል አሸንፎ ወደ ተከታይ ዙር የሚያልፍበትን ቲኬት ቆርጠዋል። በጣም የሚገርማችሁ ማርቲኔሊ አሁን ከአንቸሎቲ ጎን ቆሞ ቡድናቸውን ታድጎላቸዋል። እውነት ነው። አቅፈውም ስመውታል። ይህም የታየ ነው። ባለፈው የ2025 የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በመጨረሻው ሰዓት ለአርሰናል ክለብ ሳንቲያጎ በርናባው ማድሪድ ላይ የማሸነፊያ ጎል አስቆጥሮ የአንቸሎቲን አንገት ያስደፋ ይህ ተጫዋች ነበረ። ጊዜው ደግሞ አንቸሎቲ ማድሪድን የሚለቁበት የመጨረሻቸው ዓመት ነበር። እዛ በማድሪድ ሳንቲያጎ በርናባው ላይ የወጪ ያላቸው አንቸሎቲን ማርቲኔሊ በዓለም ዋንጫው ጃፓን ላይ 96ኛው ደቂቃ ላይ ጎል አግብቶ የገቢ ብሏቸዋል። አንቸሎቲ ማድሪድ ላይ ገፈተሩት። ቴክሳስ ሂውስተን ላይ ጎትተው አቅፈው ስመውታል። ደስ የሚል እንቅስቃሴ ነበረ። ባለፉት ውድድሮች ሁሉ የመጀመሪያውን ኖካውት ሳያልፉ የቀሩት ጃፓኖች ናቸው። በእውነት የጃፓኖች ልብ በዚህ ጨዋታ ተሰብሯል። መርተዋል። 96ኛው ደቂቃ ድረስም አቻ ነበሩ። ማንም የሚጠብቀው ወደ ተጨማሪ ሰዓት ለመግባት ሁለቱ ቡድኖች 99.9% እድል እንደነበራቸው ነው። ያ ግን አልተሳካም። ጃፓኖች መጥፎ እርግማን ከርስ አለባቸው። የምድብ ጨዋታዎቹን ካለፉ በኋላ ወደ ተከታይ ዙር ጥሎ ማለፍ ሲገቡ አሸንፎ አያውቁም። ይሄ መጥፎ እርግማንና ከርስ ነው። ታዲያ ባለፉት ውድድሮች ሁሉ የመጀመሪያውን የመሰናክል የጥሎ ማለፍ የብሔራዊ ቡድን የዓለም ዋንጫ ጨዋታን ማሸነፍ አልቻሉም። ኖካውት አያልፉም። በ2002 በቱርክ 1-0 ተሸንፈው ወድቀዋል። እንግዲህ ከምድባቸው ያልፋሉ። ኖካውት ስቴጅ የመጀመሪያውን ግን ማለፍ ያቅታቸዋል። በ2010ም በፔናልቲ በፓራጓይ ተሸንፈዋል። በ2018 ቤልጂየምን 2-0 እየመሩ በመጨረሻ ሰዓት በተቆጠሩባቸው ጎሎች ተሸንፎ ወጥቷል። ያም በጣም ልብ የሚሰብር ነበር። 2-0 ነበር ቤልጂየምን ሲመሩ የነበረበት ሁኔታ። በዚሁ ጨዋታውን ጨረሱ ተብሎ ሲጠበቅ ባልተገመተ ሁኔታ ቤልጂየሞች አፈር ልሰው እንደገና አንሰራርተው ተነስተው ጃፓኖችን ጣሏቸው። ምክንያቱም ጃፓን በመጀመሪያው ከምድቧ አልፋ በምታደርገው ጥሎ ማለፍ እርግማን ያለባት ሀገር ትመስላለች። በ2022ም ክሮኤሽያን 1-0 እየመሩ ልክ እንደ ትላንቱ ሁሉ ብራዚልን 1-0 መርተው 2-1 እንደተሸነፉት ሁሉ በ2022ም ክሮኤሽያን 1-0 እየመሩ በፔናልቲ ተሸንፈዋል። ይኸው ዘንድሮም 1-0 መርተው በ96ኛው ደቂቃ ላይ በተቆጠረባቸው ጎል ተሸነፉ። መጥፎ ዕጣ ፈንታ ጃፓኖችን ገጥሟቸዋል። የጥሎ ማለፍ አይናፋር ሆነዋል። የመጀመሪያውን ሀርድል የመጀመሪያውን መሰናክል ጠልፎ እየጣላቸው ነው የሚገኘው። ልብ ይሰብራል። በጣም ያማል። ብራዚል በማጣሪያ ጨዋታ 7 ጎሎችን ነው
ያስቆጠረችው በዚህ የማጣሪያ ጨዋታ። የሚገርመው አንዱን ጎል ብቻ ነው ከረፍት በኋላ ማስቆጠር የቻለችው። 6ቱንም ጎሎች ያስቆጠረችው ከረፍት በፊት ነበር። በዚህ ጨዋታ ጃፓንን ስታሸንፍ ከረፍት መልስ ነው 2ቱንም ጎሎች ማስቆጠር የቻለችው። የብራዚል ብሔራዊ ቡድን በዓለም ዋንጫ ላለፉት ጥቂት ዓመታት እየተመራ አሸንፎ ወጥቶ አያውቅም። ጃፓኖች የጀመሩበትና ብራዚሎች የጨረሱበት መንገድ ፍጹም ልዩ ነበር። ሁሉም ሰው ማንም ደጋፊ የራሱ የብራዚል ብሔራዊ ቡድን ደጋፊዎች ሳይቀሩ ያ የባከነ የመጨረሻው ደቂቃ ሰዓት እኩል ለኩል ተጠናቆ ሙሉ 30 ደቂቃ ተጨምሮ አቅምና ጉልበታቸውን ሁለቱም ቡድኖች እንዲያሳዩ ተመኝተው ነበር። እግር ኳስ ግን በታቀደለት የሚሄድ አይደለም። ጎል ገብቶባቸዋል። 96ኛው ደቂቃ ድረስ አቻ መሄድ ችለው ነበረ። ሁሉም ሰው ተጨማሪ ሰዓት ጠበቀ። ግን ደግሞ ልክ ፊሽካ የአልቢትሩ እየተጠበቀ ያለ ማርቲኔሊ ብቅ አለ። ጃፓኖች አንገታቸውን ደፍተዋል፣ ልባቸውም ተሰብሯል። ደቡብ አፍሪካም በመጀመሪያው የጥሎ ማለፍ ጨዋታ ልቧ የተሰበረው ልክ እንደ ጃፓን ሁሉ በባከነ ሰዓት 90 ደቂቃ አልቆ በተጨመሩ 2 ደቂቃዎች ውስጥ ነው ጎል የተቆጠረባት። 90 ደቂቃ አቻ ሄዳ 30 ደቂቃ ተጨምሮ ውጤቱ ምን ሊሆን ይችላል ተብሎ እየተጠበቀ ባለበት ሰዓት ላይ 92ኛው ደቂቃ በተቆጠረ ግብ ወደ ተጨማሪ ሰዓት ሳትገባ ቀርታለች። ካናዳ ከዓለም ዋንጫ ከምድቡ አልፋ አታውቅም ነበር። ይህ ለመጀመሪያ ጊዜ ነው ከምድብ አልፋ በጥሎ ማለፍም እንዲሁ የተሳካ ጊዜን ጎል ሳይቆጠርባት አስቆጥራ 1-0 አሸንፋ መውጣት ትችላለች። አሁን የደቡብ አፍሪካ ጉዞ በመጨረሻው ሰዓት ተገቷል። ተጋድሏቸውን ማሞገስ ማመስገን ያስፈልጋል። በመክፈቻው ጨዋታ ከሜክሲኮ ጋር ባደረጉት ተዘበራርቀው ነበር። 2 ቀይ ካርድ ወጥቶባቸው ነበር። እንደ ቡድን አልተዋቀሩም፣ ቅርጽ አልያዙም ነበረ። ጥሎ ማለፉ የመክፈቻ ጨዋታ ግን በካናዳ ያደረጉት ጨዋታ ሪሊ እጅግ አቅማቸው የሚፈቅደውን ሁሉ ችሎታቸው ሊያሳዩ የሚችሉንን ጥበብ ሁሉ በተለይ ተከላካዮቹ፣ አማካዮቹ የሚችሉትን ሁሉ አድርገው በመጨረሻው ሰዓት ካናዳ 92ኛው ደቂቃ ላይ፣ ጃፓን 96ኛው፣ ደቡብ አፍሪካ 92ኛው ደቂቃ። በዚህ በጥሎ ማለፍ የመጀመሪያዎቹ 2 ጨዋታዎች 90 ደቂቃ ካለቀ በኋላ ነው አሸናፊ ቡድኖች የተለዩት። ካናዳ ከሀገሯ ለመጀመሪያ ጊዜ ወጥታ ነው ደቡብ አፍሪካን ካሊፎርኒያ ሎስ አንጀለስ ላይ ተጫውታ ማሸነፍ የቻለችው። በነገራችን ላይ ካናዳ ቀጣዩንም ጨዋታ ወደ ሀገሯ ካናዳ አትመለስም። ወደ ቴክሳስ አምርታ ሂውስተን ላይ ነው ቀጣይ 16 ውስጥ ያለውን የጥሎ ማለፍ ጨዋታ የምታከናውነው። የሁለቱ ቡድኖች ጨዋታ ዓለምን ጉድ ሲያስብል ብራዚል ከኋላ ተነስታ ስታሸንፍ፣ ደቡብ አፍሪካ አለቀ ተብሎ ጨዋታው የአልቢትር ፊሽካ ሲጠበቅ ጎል ገብቶባት ወደ ሀገሯ የመመለሻዋን ቲኬት ስትቆርጥ ሌላ የመሬት መንቀጥቀጥ ያህል ንዝረት የተሰማበት የጀርመን ሽንፈት ደግሞ ተከትሏል። የ4 ጊዜዋ የዓለም ዋንጫ አሸናፊ አባት ሀገር ጀርመን፣ ፋዘርላንድ ጀርመን፣ ዋተርሃንድ ጀርመን ፓራጓይ በፍጹም ቅጣት ምት ተሸንፋ ወጥታለች። ጀርመን በፊፋ የደረጃ ሰንጠረዥ ፓራጓይን በ31 ደረጃ ትበልጣታለች። በፊፋም 4 ጊዜ የዓለም ዋንጫን ማንሳት የቻለች ከብራዚል ቀጥላ ሁለተኛዋ ከጣሊያን ጋር 4-4 አንስተዋል። ሁለተኛዋ ሀገር ናት። ታዲያ ኤንሲሶ የመጀመሪያውን ግብ አግብቶ ፓራጓይ 1-0 እንድትመራ አስችሏል። ይሄ በእውነት የሚያነቃቃቸው ነበረ ፓራጓዮችን። ጀርመኖችንና ደጋፊዎቻቸውን ደግሞ ፍርሃት ውስጥ የለቀቀች ጎል ነበረች። ታዲያ ካይ ሃቨርት ከሁለተኛው 45 በጭንቅላቱ በግሩም ሁኔታ በኋላ ጭንቅላቱ ኳሷን ገጭቶ መረብ ላይ ያስቆጠረበት መንገድ ደግሞ እጅግ ገራሚ ነበረች። 1-1 ጨዋታው ተጠናቀቀ። ታዲያ በኖካውት ስቴጅ የመጀመሪያ ፔናልቲ ሹታውት ውስጥ ሁለቱ ቡድኖች ገቡ። በዚህም ጀርመን ጥሩ ድል አልነበራትም። አራተኛና አንደኛውን ኳሶች ስተዋል፣ ግን ደግሞ እድሉንም አልተጠቀሙበትም ፓራጓዮች። አራተኛውን ኳስ ሳቱ። አምስተኛውም ቢመታና ቢያስቆጥር ያልቅ ነበር፣ ሳተ። ስለዚህ 3-3 ተጠናቀቀና አንዳንድ ተጨማሪ ፔናልቲዎች ሲገቡ ጀርመን ሳተች፣ ፓራጓይ ያስቆጠረች። ወደ ተከታዩ ዙርም
አልፋለች። በጣም የሚገርመው ነገር ጀርመኖች ጥሩ ድል አይደለም፣ ጥሩ ምልክት አይደለም በዓለም ዋንጫው ላይ እያሳዩን የሚገኙት። ባለፉት 3 የዓለም ዋንጫ ጨዋታዎች የሚገርማችሁ ነገር ሁለቱን ከምድባቸው ወጡ። ከምድባቸው ጀርመን ሶስተኛውን ደግሞ ይኸው እንደተመለከትነው ከ32ቱ ቡድኖች ወደ 16ቱ ማለፍ አቅቷቸው ተሰናበቱ። ለ4 ጊዜ ሻምፒዮን ለሆነ ብሔራዊ ቡድን ይህ ጥሩ ምልክት አይደለም። ኋላ ላይ እንደ ጣሊያን ወጥቶ መቅረት አለመመለስ ሊመጣ ይችላልና ጀርመን መጠንቀቅ ይኖርበታል። ጀርመን ብታሸንፍ ኖሮ ከፈረንሳይ ጋር የመጫወት ዕድል ይኖራት ነበረ። መቼ? ጁላይ 4 ምንድን ነው ቀኑ? በአሜሪካኖች የነጻነት ቀን ነው። ያውም 250ኛው የነጻነት ዓመት በዓላቸውን እጅግ ባማረ ሁኔታ ለማክበር እየተሯሯጡ ይገኛሉ። በነገራችን ላይ ይሄ ቀን መጪው ቅዳሜ ላይ ነው የሚውለው። ካሁኑ ግን ሳምንቱ ሙሉ ርችት ይተኮሳል፣ ጥይት ይተኮሳል። ከተማው በሙሉ ቀውጥ ይሆናል። ባለንበት ከተማዎች በሙሉ አሁን የጁላይ 24 የነጻነት ቀናቸውን ለማክበር በየቦታው የአሜሪካ ባንዲራዎች በየቤቶች ላይ እየተሰቀሉ ነው። ርችቶች፣ መድፎች እየተተኮሱ እዚህም እዛም ይገኛሉ። ታዲያ ይህን 250ኛ ዓመታቸውን ለማክበር ጀርመን ብታሸንፍ ኖሮ የምትጫወተው ከፈረንሳይ ጋር ነው። የት ሜዳ? ፊላዴልፊያ ላይ። ፊላዴልፊያ ላይ ጁላይ 4 በአሜሪካ የነጻነት ቀን ይጫወቱ ነበረ። ፊላዴልፊያ ለምን ተመረጠች? የመጀመሪያዋ ፊላዴልፊያ የአሜሪካ አንድነት የተበሰረበትና የነጻነት ደወል የተደወለባት ስቴት ፊላዴልፊያ ፊሊ ይሏታል። ለዚህ ተብሎ ነው ጁላይ 4 የመጀመሪያ ነጻነት ደውላቸውን በደወሉባት ከተማ የ250ኛውን የነጻነት ቀን ለማክበር ከጫፍ ደርሰው ነበር። ግን አልተሳካም። ፓራጓይ ናት አሁን ያለፈችው። ፈረንሳይ ካለፈች ፈረንሳይና ፓራጓይ የመሆን ዕድል፣ ፈረንሳይ ስዊድንን አሸንፋ ከመጣች ከፓራጓይ ጋር ትጫወታለች እያሉ ነው። ታዲያ ጀርመንና ፈረንሳይ አለመግጠማቸው 7 ሰዓት ከ20 ላይ ቲኬቱ ይሄን በነጻነት ቀናቸው የሚካሄደውን ጨዋታ እዚህ ዋሽንግተን ዲሲ 7 ሰዓት ከ22 ላይ የመግቢያ ቲኬቱ 1356 ብር ይሸጥ ነበር። ከ20 ደቂቃ በኋላ 7 ሰዓት ከ42 ላይ የጀርመን ብሔራዊ ቡድን መውጣቱና ከፈረንሳይ ብሔራዊ ቡድን ጋር ፊላዴልፊያ ላይ አለመግጠሙ ሲታወቅ ወደ $877 ወርዷል። ምናልባትም ከዚህም በታች እየወረደ ሊመጣ እንደሚችል ምልክቶች እየታዩ ይገኛሉ። የዓለም ዋንጫ በጥሎ ማለፍ እጅግ አስገራሚ ነው። ባለቁ ሰዓቶች ነው ጨዋታዎች እየተገደሉ እየወጡ ያሉት። ፉክክሮች የዋንጫ አሸናፊ ቡድን ብቻ ሳይሆን ትከሻ ለትከሻ የሚገፋፉበት የሚለካኩበት ሆኗል። አሁን ቀጣዮቹ ጨዋታዎች እጅግ አጓጊ ናቸው። ወደ 16ቱ የሚገቡ ቡድኖች ተለይተው የሚታወቁበት ቀጣይ ጨዋታዎችም እንዳለፉት ጨዋታዎች ሁሉ ምን ጉድ ምን ታሪክ ያስደምሙናል። እንደ ጀርመን መሬት መንቀጥቀጥ አይነት ስሜት የሚያመጣ ክፉኛ ሽንፈትን ያስተናግዱ ይሆን? እናያለን። ይህ 2026 የዓለም ዋንጫ የአዋሽ ባንክ ምርጥ ጨዋታ ነው። ቺርስ ብለናል። አዋሽ ባንክ ለዓለም ዋንጫ ክብር ሲል ቺርስ ብሏቸዋል መላውን እግር ኳስ አፍቃሪ። እኔም ቺርስ ልበላችሁ። በመጨረሻው ሰዓት እንደ ጃፓን ልባችሁ ለተሰበራችሁ ቺርስ።